ጋዜጠኛ መቅደስ ደበሳይ እንደዚህ በአማረ መንገድ የሴት ልጇን ልደት አክብራለች። ታዲያ በዚህ ልደት ላይ ባለቤቷና ሌላ የቅርብ ጓደኞቿ አልተገኙም ነበር። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች፣ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። መቅደስ ደበሳይን እንግዲህ ሁላችንም ከኢቢኤስ ጀምሮ የምናውቃትና የምንወዳት ጎበዝ ጋዜጠኛ ናት። ታዲያ ይህ ጉብዝናዋ ኢቢኤስ ላይ ብቻ አላቆማትም። አሁንም ደግሞ በአባይ ቲቪ መቅዲ ሾው የሚለውን በራሷ እያዘጋጀች በራሷም ደግሞ የዩቲዩብ ቻናል ላይ እየተለቀቀ በርከት ያሉ አዳዲስ ነገሮችንም እያሳየችን ነው። መቅደስ ታዲያ ጋዜጠኝነቱን ብቻም ሳይሆን ትወናውም የሚያምርባትና አሁንም ሌሎች ቀልድ አዘል ፕሮግራሞቿ ላይም የእሷን ትወናዎች በመሀል ጣል እያደረገች እያስደመመችን ነው። ከመድረክ አመራሯ ጀምሮ ሌሎች ፕሮግራሞችን ስታዘጋጅም ጭምር የተዋጣላት ናት። መቅደስን ታዲያ ብዙዎች በጣም ይወዷታል። ህጻናት ጋር ያላት ግንኙነትን ባየን ጊዜ ደግሞ በጣም የምትወደድ ናት። ታዲያ ስብዕናዋ ከህፃን እስከ አዋቂ እኩል የሚያስወድዳት ነው። አንዳንድ ችግሮች ገጥመዋት እንኳ ከቲቪው ትንሽ በራቀችበት በዛን ወቅት እንኳ ብዙ ሰዎች ወደ ሚዲያው ተመልሳ የተሻለ ነገር እንድትሰራ ሲጠብቋት ነበር። ይህን የሚያሳየው ህዝቡ በጣም እንደሚወዳት ያሳየ ነው። መቅደስ ደበሳይ ታዲያ በቅርቡ ከባለቤቷ ጋር ተለያይታለች የሚባል ወሬ በርከት ያለ ሆኖ ሰምተናል። ታዲያ ይህን ነገር ባጣራን ጊዜ ምንም ለየት ያለ ነገር ከሷ አላገኘንም። ምክንያቱም ከዚህ በፊትም ይህንኑ ያገባችውን ትዳር ደብቃ በጀርባ ብቻ ነበር ማግባቷን ስታሳየን የነበረው። እንዳውም ብዙዎች ፊቱን ለምን አታሳየንም እያሉ ሲጠቁሙባት ነበር። እሷ ግን ድብቅ አድርጋ ትዳሯን በትዳሬ ይዤ ልኑር እንጂ እንደዚህ ቀደሙ ያገኘሁትን ነገር ሁሉ በሶሻል ሚዲያ አልለጥፍም፣ ከጓደኞቼ ብዙ ትምህርት ተምሬያለሁ ያለች ይመስላል። ከዛም በኋላ ማርገዟንና ሴት ልጅ መገላገሏን ሰምተናል። ታዲያ ከዚህ ጊዜ በኋላ አሁንም የልጇን ልደት በአደባባይ እንዲህ ባማረ መንገድ እያከበረች ትገኛለች። ታዲያ በልደቷ ላይ ከታላቅ ወንድሟ ወይም ደግሞ ከሷ ከመጀመሪያ ልጅ በስተቀር የተገኘ አልነበረም። ብዙ ጓደኞቿ ይገኙበታል ተብሎ ቢገመትም በራሷ በቤቷ ብቻ ያከበረችው ይመስላል። ታዲያ ብዙዎች እውነትም ከባሏ ጋር ብትለያይ ነው አሁን ላይ ባሏ አብሯት በፎቶ ላይ እንኳ እንደ በፊቱ ጀርባውን ሰጥቶን እንኳ ማየት ነበረብን ቢሏትም እሷ ግን ልደቷን ለብቻዋ ማክበሯን መርጣለች። መቅደስ ደበሳይ ከዚህ በፊት አስፋው መሸሻን ይመስላል የሚልን ሰው ካመጣች በኋላ ጃፒም ተነስቶ ማለትም የአስፋው መሸሻ የመጀመሪያ ልጅ እንዴት እንዲህ ታደርጊያለሽ በሚል ሰጣ ገባ ውስጥ መግባታቸው ይታወቃል። ከዛ ጊዜ ጀምሮ ብዙ ሰዎች አንዳንዴ ለምን እንዲህ አደረግሽ እያሉም ሲወቅሷት መከራረማቸው የሚታወስ ነው። ታዲያ ከአዲስ ዓመት ጀምሮ በርከት ያሉ ፕሮግራሞችን በውጭ ሀገር እየዞረች ማካሄዷና የተለያዩ አገራትም ላይ እየዞረች ይጠቅማል፣ ለእናንተ ይመጥናል ያለችውን ፕሮግራም ስታቀርብ ቆይታለች። ከኢቢኤስ በመውጣቷም ታዲያ ብዙዎች ለምን ወጣች? ኢቢኤስ ነው እዚህ ያደረሳት ቢሏትም እሷ ግን የራሴን መንገድ ራሴ ልምራበት፣ ይመጥነኛል፣ ይሆነኛል ያልኩትን የመምረጥ ሙሉ መብት አለኝ፣ ስራዬን እንጂ የተሰራሽ ብለው አይደለም ማንኛውም ፕሮግራም አቅራቢነት እንድትቀጠሩ የሚያግዘው ብትለንም ታዲያ አንዳንዶች ያማረብሽ በኢቢኤስ ነበር፣ ከኢቢኤስ ከወጣች በኋላ የምታቀርባቸው ፕሮግራሞች ምንም የሚዋጡ አይደሉም፣ ለዛም ያጡ ናቸው ሲሉም ወቅሰዋታል። እኛ ግን መቅደስ በየትኛውም ቦታ ብትሆን የምትወጣውን ስራ የምትሰራ ለምትሰራው ስራ ትልቅ ክብር ያላት የምታቀርባቸው እንግዶችም በእውነትም ፕሮግራምን የሚመጥኑ ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ልታዩዋቸው የምትችሉ አይነት ፕሮግራሞች ናቸው። በእርግጥ አንዳንዴ የኮሜዲ አዘል ፕሮግራሞቿ ላይ ቅሬታ ቢኖረንም ነገር ግን ሌሎች ቁም ነገር ያላቸው ስራዎችም አሏት። ለሁሉም የሚሆን እንደ አማራጭ ማቅረቧ ግን ሊያስመሰግናት እንጂ አያስወቅሳትም። መቅደስ ደበሳይ በኢቢኤስ በነበረችበት ጊዜ ከጓደኞቿ ብዙ አድናቆት ይደርሳታል። ሁሉም ቢሆን በአንድነት የሚወዷት አይነት ናት። ነገር ግን በቅርቡ አንድ የኢቢኤስ ጋዜጠኛ ጓደኞቼ ይመስላሉ እንጂ ጓደኞቼ አልነበሩም የሚል ወቀሳ ካቀረበች በኋላ እንዴት ነው በሚዲያ የሚያሳዩን ነገር በትክክለኛ ህይወታቸው የለም የሚል ጥያቄን ጭሮብን ነበር። ታዲያ መቅደስ ደበሳይ በቅርቡ ባከበረችው የልጇ ልደት ላይም የልጇን ፎቶ ይዛ ብቅ ብላለች። ከዚህ በፊት ብዙ ሰዎች ልደት ሲያከብሩ የልጃቸውን ፊት ሸፈን ማድረግ ቢለመድም መቅደስ ግን ከዚህ በኋላ እወቀዋት ስትል ልጇንም በዛው አስተዋውቃናለች። ቆንጆ የምታምር ሴት ልጅም ወልዳለች። ታዲያ ልጅሽን ያሳድግልሽ፣ ለቁም ነገር ያብቃልሽ እንላለን። እናንተም ተመልካቾቻችን በኮመንት ስር እየገባችሁ ለልጇ መልካም ልደት ተመኝላት። ለሷም ደግሞ ቀሪ ጊዜዋን እንግዲህ የተሻለ ስራ የምትሰራበትና በሚዲያው ጥሩ በሆነ ፕሮግራሞች የምትመጣበት እንዲሆን እንመኝላታለን።
መቅደስ ደበሳይ ኢቢኤስ ላይ በርከት ያሉ ፕሮግራሞቹን እንደማቅረቧ አሁን በገባችበት በአባይ ቲቪ ግን አንድ ፕሮግራም ላይ ብቻ መሳተፏ እንደዚህ ቀደሙ በርከት ያሉ ቪዲዮዎችን ለመስራት ለምን አልቻለችም እያሉም ይጠይቋታል። ከዚህ በፊት ሙሉ የፕሮግራም አቅራቢ እንደመሆኗ ሙሉ ጊዜዋን ሰጥታ የምትሰራው በዚሁ ፕሮግራም ላይ እንደመሆኑ ከሷ በርከት ያሉ ስራዎችን እንጠብቃለን። ታዲያ መቅዲሾ በሚለው ብቻ ተገድበሽ ባትቆሚና ከዚህ በፊት ያስለመድሽን አይነት ፕሮግራሞችን ወደ ህዝቡ ብታደርስ ሞር ከሰዎቹ ጋር ለመቅረብ ያግዛታል። መቅደስ ደበሳይን እንግዲህ ወደ ኋላ መለስ ብለን ባየን ጊዜ በደንብ ከህዝቡ ጋር እንድትዋወቅና ብዙ ሰዎች እውነትም ይወዷታል ያስባለ ጉዳይ ገጥሟት ነበር። በስልኳም አንድ በማህበራዊ ሚዲያ ማለትም በቲክቶክ የማይሆን ፎቶ በራሷ አካውንት ከተለቀቀባት በኋላ ብዙ ችግሮችን ተቋቁማለች። ታዲያ አንዳንድ ነገሮች ሲመጡ ለበጎ ነው ያስባለ ነገር ገጥሟታል። ብዙ ሰዎች በመለቀቁ ቢያዝኑም ነገር ግን ይበልጥ ህዝቡ ምን ያክል እንደሚወዳት ያረጋገጠችበትና ከዛ ጊዜ በኋላም ደግሞ በደንብ ወደ ስራው የቀጠለችበትን ሁኔታ ፈጥሮላት ነበር። አንዳንድ ሰው ልጎዳችሁ ብሎ ያደረገው ነገር ሲጠቅም በመቅደስ አይተነዋል። ያ ቪዲዮ ከተለቀቀ ጊዜ ጀምሮ መቅደስ ደበሳይ ይበልጡኑ ከሰዎች ጋር ያገናኛትና ብዙ ሰዎችም ደግሞ ወደ ስራዋ ተመልሳ ጠንክራ ልጇን እንድታሳድግ እያሉ በመከሯትን መሰረት ታዲያ ጠንከር ብላ ተመልሳም ከዛም አልፎ ህይወት ይቀጥላልና ቆንጆ ትዳርም ይዛ ዳግም የሴት ልጅ እናት ለመሆን በቅታለች። ከችግርም ከአንዳንድ መጥፎ ነገርም በኋላ መልካም ነገር እንደሚገጥም ይሄ የመቅደስ ነገር ያስተማረን ይመስለናል። በጓደኛም በቤተሰብም በትዳርም በርከት ያሉ ፈተናዎች ቢመጡም እንደ መቅደስ ተቋቁሞ ግን አሁን ድረስ በሚዲያው ላይ ሳያቋርጡ መታየት፣ ረጅም ጊዜ በሚዲያው ላይ መቆየትም ሳይፎርሹ ለዘመናት መኖርም ቀላል ነገር አይደለም። ታዲያ መቅደስ ደበሳይ ከዚህ የበለጡ ፕሮግራሞችን ዳግም ወደ ሚዲያው ይዛለን እንደምትመጣም ተስፋ እናደርጋለን። የህይወቷንም ነገር ደበቅ ማድረጓ ለሷ የፈለገችውና የተሻለ ነገር እስከሚመጣላት ድረስ ያሰበችው እንዲሳካላት እንመኝላታለን። ከዚህ በፊት የተወራባትም ወሬ ውሸት ሆኖ ትዳሯ ዳግም በስርዓት መስመር ውስጥ ገብቶላት ልጆቿን ለማሳደግ ያበቃት ዘንድ እንመኝላታለን። አንዳንዴ ይኸው መጀመሪያ ትዳር አልሆን ብሎ ሁለተኛ ትዳር ሲሆን ብዙ ሰዎች ጥንቃቄ ያደርጉና ሙሉ በሙሉ ሚስጥር ለማድረግ ይገደዳሉ። መቅደስ ደበሳይም ታዲያ ይህን ነገር ሚስጥር ማድረጓ ለሷ የተሻለ ነው ብላ ያሰበችው የመረጠችው ነውና ሀሳቧን እንቀበላታለን። ከመጥፎ አይኖች ሁሉ ይጠብቅልሽም እያለን የልጇም ልደት በሰላም ተጠናቆ ዳግም በሌሎች ልደቶች ላይ እንዲሁ አምራ ደምቃ ከነሙሉ ቤተሰቦቿ ተመልሳ እንደምናያትም ተስፋ እናደርጋለን። ትዳር አንዳንዴ ልክ እንደ መቅዲ ደበቅ ሲል መልካም ነው፣ ለብዙዎቹም ትምህርት ይሆናል ብለን እናስባለን። ብትጣሉም ብትታረቁም በቤት መሆኑም ደግሞ ለሌሎች ሰዎች ሀሳብ ላለመጋለጥም ስለሚያግዝ እናም ተመልካቾቻችን ለልጅቷ መልካም ልደት እያላችሁ ፕሮግራሙን ጨርሱ። ሰላም ቆዩን።